ክብር ለእግዚአብሔር ይሁን። የረዳን ጌታ ይባረክ። እስቲ እዚህ ቤት እየተገለጠ ስላለው የእግዚአብሔር ክብር አንዴ እናጨበጭባለን። ሃሌሉያ ክብር ለኢየሱስ ይሁን። አሜን። ያው እንዳትሰለቹን በየሳምንቱ የእግዚአብሔር ክብር ስለማይለመድ የተደረገልንን በየሳምንቱ እንመሰክራለን። አሜን። ዘማሪው እንዲህ ብሏል አይደል? መባረክ አይደክመው መዘመር አይደክመኝ ብሏልና እሱ መፈወስ ካልደከመው እኛ መናገር አይደክመንም። ጸጋው የሱ ነው። አሜን። ክብር ለኢየሱስ ይሁን። ያው አገልጋይ ነኝ። ከዚህ በፊት መስክር ያለውኝ ግን ሳገለግል አንድ በጣም የሚገዳደረኝ መንፈስ ነበር። እኔ ጨጓራ ህመም አላቅም። በጣም ጨጓራዬን ያመኛል። በተለይ ለአንድ አመት ልክ እንደዚህ ማይክ ሲይዝ እንደ ሰው እንደዚህ እየመጣ እዚህ ጋር የሚገዳደረኝ እንዳልዘምር እንዳላገለግል ጉሮሮዬን ይሄንን ያቃጠለ እዚህ ታች ድረስ በጣም ያንገበግበኛል። በህያው እግዚአብሔር ፊት ካለ ዛሬ አላወራሁትም፣ ለማንም አልተናገርኩም። ጠላት ግን ምን ይለኛል? ካንሰር ሊሆን ነው እንዲህ ሊሆን ነው ያለ ይሰብከኝ ነበርና ግን በእንደዚህ በተለይ አንድ አመት በፊት ስጋ ስበላ ምንም አይለኝም። አትክልት ወይም እንደዚህ በየአይነት ስበላ ያቃጠለኝ እሱ ሊሆን ይችላል ስል ጭራሽ እነዚህን 2 እና 3 ወር የትኛውንም ነገር ብቀምስ መቃጠል ብቻ ነውና የዛሬ ሳምንት እዚህ ቤት በውሃ ይጸለያል ሲባል አንድ 3 ሳምንት ጠፍቻለሁና የጠፋሁት ለአገልግሎት ወጥቼ ነው እንጂ አዲስ አበባ ሆኜ አልጠፋም። ኢየሱስ ጌታ ነው። በመጣ ለጥቅሜ ስለሆነ ክብር ለኢየሱስ ይሁን። አሜን። እና ይሄንን ውሃ ወሰድኩና ልጅ አለኝ 13 አመት ልጅ ልጄንም ይዤ መጣውና ልጄ ውሃውን ከቀመሰ በኋላ አረናቴ እግሬ ተበረከረከ አለኝ። ዝም በል የዘር መርገም እየተመታ ነው አልኩትና አይታችሁኝ ከሆነ ወድቄ ነበር መሰለኝ እዛ ጋር ኃይለኛ ክብር ነው ያገኘኝ ውሃውን ከጠጣሁ በኋላ። የሚገርማችሁ ያልበላሁት ያልሞከርኩት ነገር የለም። የሚያቃጥል ያጨጓራ ቆመ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። በተለይ ስበላቸው የሚያባብሱብኝ ነገሮች አንድ ሳምንት ሙሉ ቼክ አድርጌ ነው የመጣሁት። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። እዚህ ቤት መርገምን የሚሰብር ቅባት አለ። አገልጋይ ነው ብሎ አይተውህም። ኢየሱስ ካንተ ጋር ነው ብሎ አይተውህም። ግን የሚከተልህን ባለበት የሚያስቆም ቅባት በዚህ እግዚአብሔር ባሪያ ላይ አለ። ስለዚህ ደግሞ አንድ ነገር አልኩ። ጌታ ሆይ አልኩኝ። ይሄንን ውሃ ወሰድኩና የእህቴ ልጅ የ9 ወይ 10 አመት ልጅ ነው አስም ተብሎ በእንትን ነው የሚተነፈሰው በዚህ በመሳሪያና ሙስሊም ነው አባቱ ወስዶት ብዙ ታሪክ አለ። እግዚአብሔር ግን ድልን ይሰጠናል። አሜን። እና ያንን ውሃ ወሰድኩና እንካጠጣው ግድ የለህም አልኩት። ሌሊት ማስተኛው ሳል ከዛን ቀን ጀምሮ ጸጥ አለ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። እስቲ እየሰራ ስላለው እግዚአብሔር እጅ በደንብ አድርገን እናጨበጭባለን። ሃሌሉያ። እና የተደረገለት ሰው ደግሞ ብዙ ያመሰግናል ሳይሆን ባለው ነገር ደግሞ ከባለ ራእይ ጋር ይቆማል። እድልን ብትሰጡኝና 100 ውሃ ብገዛ እኔ አንድ ቀኑን መቻል ብችል ይሄንን ብትተባበሩኝ ዘር ብዘራ 100 ውሃ ብገዛ አንድ ቀኑን ብችል ምን አለበት ብዬ አሁን እየጠየቅኩ ነው። ግን የባለፈው ሳምንት እንደዚህ እንኳን ማድረግ ብችል ስል እግዚአብሔር በረከትን ለቆልኛል። ስለዚህ የ100 ውሃ ቤተክርስቲያን እንድትቀበለኝ በታላቅ ትህትና ጠይቃለሁኝ። ወደ ነብይ ሲመጣ ባዶ እጅ አይመጣም። አሜን። እግዚአብሔር ይሰጠናል። ስለዚህ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በየትኛውም ነገር ከጎናችሁ ነኝ። ተባረኩ። ተባረኪ። በጣም የሚገርመው ነገር ባለፈውም ምስክርነትሽ የሚገርም ነበር። እግዚአብሔር ማገልገል በጣም መታደል ነው እና አስታወስኩኝ ጠፍተሽ ነበርና እዛ የእግዚአብሔር ኃይል ነክቶሽ ሳይ በጣም ነው ደስ ያለኝ። ሁሉ ጊዜ ጌታ በሚሰጠን ምሪት ስንንቀሳቀስ ጠላት ደግሞ እኛን ነው አታክ የሚያደርገው በበሽታ በተለያየ ነገርና ግልጽ አድርጎ ራሱ መመስከር አገልጋይ ሆኖ እንዲያመኝ ነበረ ነፃ ወጣውኝ ብሎ መናገር ኢየሱስን ማክበር ነው። እዚህ ቤት ያለውንም ደግሞ ቅባት ማክበር ነው። እስቲ እጆቻችሁን ዘርጎ ወደሷ በር ሲከፈትላት ነው ማየው። አሜን። ሌላ ምስክርነት ይዛ ትመጣለች። አሜን። ትልቅ በር ሲከፈታል። አሜን። ለዘመናት ሲጠበቅ የነበረው በር ተከፈተ። አሜን። ለዘመናት ሲጠበቅ የነበረው ሰው ስለሷ ሲጠብቀው የነበረ በር እሷ ስትጠብቀው የነበረ በር በኢየሱስ ስም ተከፈተ። አሜን። የውጭ በር ተከፈተ። አሜን። የአገልግሎት በር ተከፈተ። አሜን። በኢየሱስ ስም የሞገስ በር ተከፈተ። አሜን። የድል በር ተከፈተ። አሜን።
በኢየሱስ ስም ቁልፉ እጇ ላይ ገባ። አሜን። ወይ ሃሌሉያ ሆኖባታል በጌታ በኢየሱስ። አሜን። እስኪ ቁልፉ እጄ ላይ ገባ በይስ። ቁልፉ እጄ ላይ ገባ። ድገሚው አሁንም። ቁልፉ እጄ ላይ ገባ። ትልቅ ቁልፍ እጅሽ ላይ ሲገባ ያ አሜን። በኢየሱስ ስም ይሆነባት። አሜን። በኢየሱስ ስም ይሆነባት። አሜን። ራባሼካታራባጋዶስ የስ ሪማሴኬሬሌ የቅባት በር፣ የአገልግሎት በር፣ የወንጌል በር ሲላባራሻዲያስ አሜን። እልልታ ጭብጨባ ለጌታ